የዛሬው ትረካ ችቦ ከተሰኘው የዶክተር አለማየሁ ዋሴ መጽሐፍ ውስጥ የተወሰኑ አጫጭር ገጠመኞችን የማስደምጣችሁ ይሆናል። እንደተለመደው እናንተም ይህን ቪዲዮ ላይክ በማድረግ እንዲሁም ሼር በማድረግ እንድታበረታቱን፣ ለዚህ ቻናል ደግሞ አዲስ የሆናችሁ ይህን ቻናል ሰብስክራይብ በማድረግ ቤተሰባችን እንዲሆኑ ከወዲሁ በትህትና ጠይቃችኋለሁ። ወደ ትረካዎቹ። የመጽሐፉ ርዕስ ችቦ በዶክተር አለማየሁ ዋሴ የታተመ። የመጀመሪያው ገጠመኝ ከአልፕስ ተራሮች ግርጌ። የዶክተሬት ተማሪ ሆኜ ቫጊንገን ዩኒቨርሲቲ ኔዘርላንድ ትምህርት ሲጀምር ፕሮፌሰሬ የሚጠበቅብኝን ሲያብራራ ለጊዜው ግር ብሎኝ ነበር። የተለመደውን ኮርስ ወስዶ አጥጋቢ ውጤት ማምጣት፣ የመመረቂያ ምርምር ፕሮፖዛልና ተግባር ሰርቶ በገምጋሚዎች ያለፈ የምርምር ውጤት ማሳተም ብቻ መስሎኝ ነበር። ተጨማሪዎቹ በሀገራችን የትምህርት ስርዓት ብዙ ትኩረት የማንሰጣቸው ነበሩ። በዩኒቨርሲቲው ካሉ የድህረ ምረቃ ተማሪዎች በተደራጀ የአቻ ውይይት ፔር ግሩፕ ዲስከሽን አባል ሆኖ መሳተፍ፣ ማስተማርና ተማሪዎችን ማማከር፣ ዓለም አቀፍ የሳይንስ ኮንፈረንሶች ላይ የጥናት ወረቀቶችን በማቅረብ መሳተፍ፣ የምርምር ስራ በሚያካሂዱ ተቋማት የሥራ ልምምድ መውሰድና ከዚህ በፊት የተሰሩ የምርምር ጽሑፎችን በደንብ ማንበብ ነበሩ። ወደ ዋናው ጉዳይ ከመሄዴ በፊት አንዳንድ ጉዳዮችን ዝርዝር ማድረግ ለእናንተ ጠቃሚ ይመስለኛል። የአቻ ውይይት ወይም ፔር ግሩፕ ዲስከሽን በተለያዩ ርዕሰ ጉዳዮች በየ15 ቀናት የሚደረግ ውይይት ነው። ስለ ዩኒቨርሲቲው ተማሪዎች መብት፣ ስለ አየር ንብረት ለውጥ፣ ሌላም ሊሆን ይችላል። መጀመሪያ አካባቢ ታዲያ እኔ ከየትም የመጣ ተማሪ መብቱ ተከበረ አልተከበረ ምን አገባኝ፣ የመጣሁበትን ጨርሼ ዲግሪን ይዤ መመለስ ነው እንጂ እያልኩ አቅማማ ነበር። ኋላ ላይ ግን በራስ መተማመን የሚፈጥር ተግባቦትን የሚያሻሽል ሆኖ አገኘሁት። ለማንኛውም እያንዳንዱ ተሳትፎ ተለቅማ ነጥብ ወይም ክሬዲት አወር ይያዝላታል። በማስተማርና በማማከር ላይ መሳተፍ የሚለው ግን የኛን ሀገር የኦርቶዶክስ ቤተ ክህነት ስልት እየተከተለ ይመስላል። የአብነት ትምህርት ቤቶች ውስጥ ማንም ተማሪ ከበላዩ እየተማረ የበታቹን ማስተማር ግዴታው ነው። ንባብ የዘለቀው ፊደል ያስጠናል፣ ዜማ የዘለቀው ንባብ ያስጠናል እያለ ወደ ላይ ያድጋል። የተማሪነት ትምህርቱን ሲጨርስ መምህርነትን ጭምር ተክኖ ይወጣል ማለት ነው። ከዚህ በፊት የተሰሩ የምርምር ስራዎችን ማንበብ፣ ሌክቸር ሪቪው ልዩ ትጋትን ይሻል። ጀማሪ ተመራማሪ ሁልጊዜም ሁሉንም ነገር ያልተመረመረ ያልታወቀ ይመስላል እንዲባል ማንኛውም ምርምር ከመጀመሩ በፊት ከዚያ ቀደም የተሰሩትን በትጋት መመርመር ዕውቀትን ያሰፋል፣ ክፍተትን ለመለየትም ይረዳል። ታዲያኛ ፕሮፌሰር ተማሪዎቹ የሚያነቡትን የምርምር ወረቀት ወይም ጆርናል ኮፒ አድርገን ልዩ ሐሳብ ያለበትንም በማቅለም ለእርሱ እንድናቀርብ ያዘን ነበር። ለምን እንደሆነ ስጠይቀው እርሱም ማንበብ ስለሚፈልግ እንደሆነ ይነግረናል። እውነታው ግን በትክክል ማንበባችንን ለማረጋገጥ ነበር። ከላይ እንደተገለጸው ሁሉንም ለማሟላት በማደርገው ጥረት መሰረት ወደ ተራራማው ሀገር ስዊዘርላንድ በመሄድ በርን ዩኒቨርሲቲ የመስክ የምርምር ማዕከል ውስጥ ለ1 ወር እንድሰራ ተመቻችልኝ። የቪዛ ጣጣዬን ጨርሼ በአውሮፓ የበጋ ወራት ማብቂያ ነሐሴ አጋማሽ ላይ ከኔዘርላንድ በባቡር ተሳፍሬ ጀርመንን አቋርጬ ስዊዘርላንድ ዋና ከተማ በርን ደረስኩ። በተሰጠኝ አድራሻ መሰረት በርን ዩኒቨርሲቲ ግቢ ደርሼ ደብዳቤን አቀረብኩ። ቀልጣፋዎቹ የፋካልቲ ሰራተኞች የምርምር ማዕከሉ የሚገኝበትን ስፍራ ከሚጠቁሙ መረጃዎች ጋር የባቡር ትኬት ሰጥተው ወደዚያው እንድጓዝ ባቡር ጣቢያ ወስደው አሳፈሩኝ። ከበርን ከተማ ረፋዱ ላይ ተነስቼ የሰሜን ኢትዮጵያን መልክዓ ምድር የሚመስለውን ተራራማውን ውብ የስዊዝ መልክዓ ምድር እያደነኩ በአልፕስ ተራሮች ግርጌ ሸለቋማ ስፍራ ተከትሎ ባቡሩ ከተጓዘ በኋላ ቫሳ ከምትባል ትንሽ ከተማ ሲደርስ ከባቡር ወረድኩኝ። ቀደም ብሎ በተነገረኝ መሰረት የምርምር ጣቢያው ኃላፊ ዶክተር ዘውፊል ከሌሎች
እኔን መሰል ተማሪዎች ጋር ሲጠብቁኝ ደረስኩ። አንደኛዋ የስዊዝ ተወላጅና የበርን ዩኒቨርሲቲ የዶክትሬት ተማሪ ስትሆን ሳራ ትባላለች። ሁለተኛዋ ከኔዘርላንድ ቫግኒንግ የመጣችው ሚኬል የምትባል የደች ተወላጅ ስትሆን ሶስተኛው ደግሞ አሁንም ከኛው ዩኒቨርሲቲ ቫግኒንግ የመጣው ታንዛኒያዊ አልፍሬድ ይባላል። አልፍሬድና ሚኬል የማስተርስ ተማሪዎች ሲሆኑ እኔና ሳራ የዶክትሬት ተማሪዎች ነበር። ዶክተር ዘውፊል በሚሾፍራት የመስክ መኪና ተጭነን ሸለቋማዋን ስፍራ ትተን ካልፕስ የተራራ ሰንሰለቶች ባሻገር ያለውን አነስተኛ የተራራ ሰንሰለት ዳገት መውጣት ጀመርን። አገሩ የወይን አገር ነው። እጅግ ተራራማና ተዳፋት ሲሆን በኮንክሪት በተሰሩ ህዳጎች ወይም እርከኖች መሬቱ እንዲረጋ ተደርጎ ለአይን የሚያሳሳ ወይን በቅሎበታል። በወይኑ እርሻ መካከል አልፎ አልፎ የገበሬዎች መኖሪያ ቤቶች ይታያሉ። እጅግ ጽድት ያሉ የዘመኑ ቪላዎች ናቸው። ዳገቱን ተከትለን ለ40 ደቂቃ ያክል እንደተጓዝን አንድ አነስተኛ ከተማ ደረስን። ከተማዋ መካከል ላይ ትልቅ ካቴድራል አለ። ሱፐርማርኬትና ፖሊስ ጣቢያ ቢጤም አለ። ዶክተር ዘውፊል መኪናችንን እዚሁ ነው የምናቆም፣ ከዚህ በላይ በእግር ነው የምንሄድ፣ በየሳምንቱ ቅዳሜ የመጣችሁ አስቤዛ ከዚህ ትገዛላችሁ ብሎ ወደ ሱፐርማርኬት ተወሰደን። የሳምንቱን ቀለባችንንም ገዝተን ተከፋፍለን ተሸክመን እንደገና ዳገቱን መውጣት ጀመርን። ተራራው ቃጭል የታሰረላቸው ላሞች አልፎ አልፎ የሚግጡበት ስፍራ አለው። ደንም አለው። ኩልል ያለ ውሃ የሚፈስባቸው አፍላጋት ከዚህም ከዛም ይታያሉ። 40 ደቂቃ ያህል ከተጓዝን በኋላ ከምርምር ጣቢያው ደረስን። የጥንት ስዊዞች ቤት ነው። ግድግዳው በድንጋይ ተሰርቶ ጣሪያው በሰቀላ መልክ ከጣውላ የተሰራ ነው። ቤቱ 3 ክፍሎች አሉት። አንደኛውና ሰፊው ሳሎኑ መመገቢያም ምግብ ማብሰያም ሲሆን ሁለተኛው መኝታ ቤት ነው። 2 ተደራራቢ አልጋዎች ማዶ ለማዶ ይታያሉ። ሶስተኛው ክፍል የመስክ ላብራቶሪ ሲሆን ልዩ ልዩ ዕቃዎች ሞልተውታል። ከቤቱ ጀርባ መጸዳጃ ቤት ያለ ሲሆን ሻወር መውሰጃም አለው። ውሃው በ2 ገጽ ጥቁርና ነጭ መልክ ባለው ፕላስቲክ ተሞልቶ ከዋናው ቤት ይሰቀላል። ሞቅ ባለ ውሃ ለመታጠብ ሲፈልግ በጠዋት የፕላስቲኩን ጥቁር ቀለም ያለውን ገጽ ወደ ፀሐይ አቅጣጫ ማድረግ ነው። ዶክተር ዘውፊል እንደደረስን ስለ ክፍሎቹና አንዳንድ ጉዳዮች ገለጻ አደረገልን። ራት በጋራ ሰርተን በጋራ እየተመገብንና የስዊዝ ወይን እየጠጣን እጅግ ትሁቱና ቀልድ አዋቂው ዶክተር ዘውፊል ሲያስቀን አምሽቶ የመኝታ ሰዓት ደረሰ። ነገ ስራ ስለምንጀምር ብናርፍ መልካም ነው ተባለና ወደ ጋራ መኝታ ቤታችን ገባን። መኝታ ክፍላችን እንደገባን ሴቶቹ ተሽቀዳድመው የአልጋ ድልድል አደረጉ። አልፍሬድ ማዶ ካለው ተደራራቢ አልጋ ከስር ከላይኛው ላይ ሚልኪ፣ ማዶ ካለው ደግሞ ከታች ሳራ፣ ከላይ እኔ እንዲሆን ተደለደል። ዶክተር ዘውፊል ቀደም ብሎ እንደነገረን መሃል ወለል ላይ አንጥፎ መተኛት እንደሚመቸው ነግሮን የመኝታ ከረጢቱን ዘረጋ። የሚገርመው ሴቶቹ ቀደም ብለው እንደተማከሩ ሁሉ ድልድሉን በአንድ ጊዜ ነበር ያሳወቁት። ዛት ኢዝ ፐርፌክት አለች ሳራ ሚኬል ድልድሉን ስትናገር። ድልድሉ ምንም አይነት የሴትና የወንድ መልክ እንዳይዝ አስበው ያደረጉት ነበር። ሁሉም ሴቶች ከታች ወይም ከላይኛው አልጋ ላይ እንዳይባል አልፍሬድ ከታች እኔ ከላይ ስንሆን፣ ነገር ግን የደለደሉን በተለያየ አልጋ ከሴቶቹ ጋር ነበር። ወዲያው ሴቶቹ እኛን 3ቱን ወንዶች ከምንም ሳይቆጥሩን ልብሳቸውን ማውላለቅ ጀመሩ። ጡት ማስያዣና ፓንት ሲቀር ከፊታችን አውልቀው ፒጃማቸውን እየተቀላለዱ ለበሱ። በቃኛ ወንዶች ከወንዶች ዶርም እንደምናደርገው ማለት ነው። እውነት ለመናገር እኔ ምንም አላስጨነቀኝም ወይም አላደናገረኝም ነበር። አልፍሬድ ግን ከአልጋው ጠርዝ ላይ ቁጭ ብሎ በጣም ግራ እንደተጋባ ይታወቅበት ነበር። አልፍሬድ ተኛ እንጂ አለችው ሚኬል። ከላይኛው አልጋ ዘላ ወጣችና አንሶላውን ገልጣ እየተኛች። አልፍሬድ እያጉተመተመ ከስረኛው አልጋ ቁጭ እንዳለ ፈዞ ቀረ።
ፒጃማ ለመቀየር ፈልጎ ግራ እንደገባ ያስታውቃል። እኔ ራሴን ቀይሬ ከላይ ወጥቻለሁ። ሳራ የእኔን አልጋ ከታች ወደ ላይ በእግሯ እየገፋች ጎረቤት ማንኮራፋትና መፍሳት የለም እሺ አለችኝ። ከታችም እንደዚያው ይከበር አልኳትና ተሳሳቅን። አልፍሬድ ልብስ ለመቀየር መቸገሩን የተረዳው ዶክተር ዞውፊል አልፍሬድ መብራቱ ይጥፋል እንዴ አለው። አሁንም አልፍሬድ አኩተምትሞ ዝም አለ። ወዲያው ሴቶቹ አይጠፋም አሉ። ከኛ መሃል ልብስ መቀየር ለምን ያፍራል አሉና ጭራሽ ጫና ፈጠሩበት። ግዴለም የባህል ጉዳይ ሊሆን ይችላል አለና ዶክተር ዞውፊል መብራቱን አጠፋው። መብራቱ እንደጠፋ ሳራ አልፍሬድ I see you አልፍሬድ አየሁ አለችው። ሁላችንም ተሳሳቅን። ድካም ስለነበር በእኔ በኩል ብዙ ሳልቆይ እንቅልፍ ወሰደኝ። ጠዋት ተነስተን ሳንዱች ቢጤ ሰርተን እንደየምርጫችን በሻይና በቡና ወራርደን ወደ ዶክተር ዞውፊል የምርምር ስፍራ ስናመራ አልፍሬድ ጠቀሰኝና ወደ ኋላ ቀረት ብለን ማውራት ጀመር። እኔ በዚህ ሁኔታ እዚህ መቆየት አልችልም አለኝ። ምን ነው እንዴት አልኩት። እንዴት ብንቁን ነው ከፊታችን ልብሳቸውን ያወለቁት? በተለይ እኔ ደግሞ ከላይ ላይ እንደተኛሽ እኔም ቆጥረው አለኝ። እንዴ ምን ችግር አለው? በቃ ሲያወልቁ አታያቸው። በዚያ ላይ ከላይ ሳይሆን ከላይ ካለ አልጋ ላይ ነው የተኛችው። ምን አስጨነቀ አልኩት። በፍጹም ይህ ንቀት ነው አለ። እኔ እንደሚመስለኝ ራሳቸውን የሚቆጥሩት እንደ ሴት ሳይሆን እንደ ሳይንስ ነው። በእነርሱ ሳቤ ደግሞ ሳይንስ ጾታ የለውም አልኩት። ምን ማለት ነው ይሄ የማይመስል ነገር? አንተ ደግሞ አለና ተቆጣ። እንግዲህ ያለነው አውሮፓ ነው። የሴቶች መብትና እኩልነት የተከበረ ነው አልኩት። የኛ መብትስ? እንዴት ነው ሴት ልጅ በምሽት ከፊት የቆማ ልብሷን የምታወልቅ አለ። እዚህ የመጣነው እኮ የባህል ለውጥን ጭምር ለመረዳት ስለሆነ በቃ ትምህርት አድርገው ሰደው አልኩት። አረ ትምህርት ዛሬ ጭራሽ እንቅልፍ አልወሰደኝም። አስር እየተገለባበጠች አብሬ ስገላበጥ ነው ያደርኩት አለ። እንዲህ እየተጨቃጨቅን ዶክተር ዞውፊል ወደ አንድ የተከለለና የተለያየ ቁመት ያላቸው ዛፎች ያሉበት ስፍራ ደረስን። የምርምር ጣቢያው የበርን የዩኒቨርሲቲው ነው ቢባልም በዋናነት ጣቢያውን የምርምር ጣቢያ ያደረገው ዶክተር ዞውፊል ነው ማለት ይቻላል። የተለያዩ የምርምር መሳሪያዎች ዛፎቹ ግንድ ላይ፣ ቅርንጫፎቻቸው ላይ ወይም መሬት ላይ ተተክለው ይታያሉ። ዋናው የምርምር ትኩረቱ ትሪ ፊዚዮሎጂ የሚባል ሲሆን ውሃና ከመሬት በታች ተመጦ ወደ ምግብ ማዘጋጃ ቅጠላቸው የሚያደርገውን ጉዞ ከዚያ በኋላ የምግብ ዝግጅት ሂደትን ከተዘጋጀ በኋላ ተመልሶ ወደ ግንድና ስር የሚያደርገውን ጉዞ ላይ አተኩሮ ይመረምራል። የሰው የደም ግፊት ክንድ ላይ በሚታሰር መሳሪያ እንደሚታወቅ ሁሉ ግንዳቸው ላይ የሚታሰር መለኪያ ሳፕ ፍሎ ሴንሰርስ ፈልስፎ በዛፎች አካል ውስጥ የምግብና የንጥረ ነገር እንቅስቃሴን ማወቅ ችሏል። ዛፎች ከመሬት በታችና ከመሬት በላይ የሚያደርጉትን የእድገት ምጥጥል ላይ ምርምር ያደርጋል። ዶክተር ዞውፊልን ከብዙ ተመራማሪዎች ለየት የሚያደርገው የምርምር መሳሪያዎቹን አብዛኞቹን የሚፈበርካቸው ወይም የሚያዘጋጃቸው ራሱ መሆኑ ነው። ከእጽዋት ሳይንስ በተጨማሪ የኤሌክትሮኒክስ ዕውቀት ስላለው ለሌላ ጉዳይ የተሰሩ መሳሪያዎችን ለእጽዋት ምርምር እንዲሆኑ አድርጎ አዘጋጅቷቸዋል። መመራመሪያውንም ራሱ በማዘጋጀቱ የራሱ የሆኑ የምርምር ውጤቶች ማስመዝገብ ችሏል። በዚህም እጅግ ውድ የሚባል የጥንታውያን የስዊዞች አሰራር የተከተለ ገጠር ውስጥ ቪላ መገንባት የቻለና የራሱን ዓለም የፈጠረ ሳይንቲስት ነው። ዝርዝር የምርምር ፕሮጀክቶቹንና የእያንዳንዱን መሳሪያ አሰራር በቀላል መንገድ ሲያስረዳን ቆየን። አንድ ያስገረመኝን ጥያቄ እኔ ያነሳው፣ ይህ ሁሉ ውድ መሳሪያ ያለ ጠባቂና ጠንካራ አጥር እዚህ ተራራ ላይ ማስቀመጥ ለሌባ ያጋልጥም አልኩት። እዚህ አካባቢ እንኳን ሌባ የለም። የምርምር ስራ እንደሆነ ስለሚታወቅ ማንም አይተናኮልም። ይልቁንም ዋናው ችግሬ አይጦች ናቸው። እነርሱ በየጊዜው ኬብሎችንና ገበሮችን ስለሚቆራረጧቸው በምርምሩ ላይ ብዙ ጉዳት ያደርሳሉ
እንኳን ሜዳ ላይ ያለ ውድ መሳሪያ ይቅርና ከተማ ውስጥ የተዘረጋ የስልክና የኤሌክትሪክ ሽቦ ከሚሰረቅበት ሀገር በመምጣቴ ጥያቄ አስገራሚ አይሆንም። ገለጻው ካበቃ በኋላ የኛ ስራ ተነገረን። እጽዋት ከመሬት በላይና ከመሬት በታች ያላቸው አጠቃላይ አካላዊ ንጽጽር ወይም ሞዴል ለመስራት above and below ground biomass modeling ነበር። ዋናው ስራ ተለይተው የተሰጡንን ከ1 ሜትር እስከ 2 ሜትር ቁመት ያላቸውን ታዳጊ ዛፎች እስከ ሙሉ ስራቸው ቆፍሮ ማውጣትና ከመሬት በላይና በታች ለይቶ ወደ ላቦራቶሪ መውሰድና የልኬት ትንተና መስራት ነበር። ከላይ ያለውን መዞ መውሰድ ብዙ አይከብድም። ችግሩ ከመሬት በታች ያለውን አካላቸውን ቁርጥራጭ ሳይቀር እስከ መጨረሻው ድረስ ስራቸውን ቆፍሮ ማውጣት ነበር። በዚህ ስራችን በመጀመሪያው ቀን ሁሉ የመጨረሻው ደካማና አቅመ ቢስ እኔ ሆኜ ተገኘው። ጧት ወደ ስራ ስንሄድ አልፍሬድ እንዳኮረፈ ሁሉ ወደ ማታ ወደ ቤት ስንመለስ በተራዬን ያኮረፍኩ። ምን ነው አለኝ አልፍሬድ። እንዴ እኔ እኮ ከሀገሬ ወጥቼ ወደ አውሮፓ የመጣሁት ተራራ ልቆፍር አይደለም፣ ወይም ጉልጭማ ላወጣ አይደለም፣ ዶክትሬት ዲግሪ ለማግኘት እንጂ አልኩት በንዴት። እንግዲህ ይሄ የትምህርቱ አካል ከሆነ ምን ይደረጋል? እኔ ችግሬ ይሄ አይደለም፣ ከነዚህ ባለጌ ሴቶች ጋር እንዴት እንደምዘልቅ ነው እንጂ አለኝ። አሁን ሁለታችንም እዚያ ላለመቆየት የየራሳችንን ምክንያት ፈጠርን ማለት ነው። ማታ እኔ ድካምና ብስጭት ስለነበረብኝ ምሽቱን አኩርፌ ቀድሜ ተኛው። አልፍሬድ ትንሽ ሲያወራ አምሽቶ መኝታ ክፍል ሲገባ እንደገና ኩርፊያው ሳይመጣበት አልቀረም። ጧት ቆፍረን ያመጣናቸውን ታዳጊ ዛፎች ለላይብረሪ ምዘናና ልኬት ማዘጋጀት ጀመርን። ቀኑን ሙሉ ይህንኑ ስንሰራዋለን። በሚቀጥለው ቀን እንደገና ወደ ቁፋራዎችን ተጓዝን። እንደገና ብስጭት ጀመረኝ። የእጄ መዳፍ በመጀመሪያው ቀን ቀልጧል። ስራውን እንዳልወደድኩት የተረዳው ዶክተር ዞፊል እኔ ወደምቆፍርበት ጠጋለና አለማየሁ በስራው ደስተኛ አትመስልም፣ ምን ነው ችግር አለ አለኝ። አረ ችግር የለም አልኩ። ለምን እንደዚህ እንዳልኩ ግን አልገባኝም። በራሴ ተናደድኩ። የተለመደው ይሉኝታ ይሆናል አልመሰለኝም አለኝ። አይ በአገሬ ብዙም ቆፍሬ አላውቅምና ትንሽ ስራው ስለከበደኝ ነው አልኩት። ስራው ስለከበደህ ነው ወይስ ስላልወደድከው አለኝ። ሲናገር እንደ ቅርብ ሰው በትህትናና በፈገግታ ነው። መቆፈር ድሮስ ምኑ ይወደዳል አልኩና በልቤ እኔ እንጃ አልኩት። እኔ እንደሚመስለኝ ስላልወደድከው ነው። አለመቻልና የሥራ መክበድ ችግር የለውም። ያቅምህን ያህል ብቻ ትሰራለህ። በየቀኑ የበረታ ያሻሻልክ ትሄዳለህ። ችግሩ ግን የማትወደው ከሆነ ነው። እንደዚያ ከሆነ ደግሞ በየቀኑ እየደከምክ እየተጎዳ ትሄዳለህ አለኝ። እንደምንም አምጬ ቁፋሮ ሁሉ ወደው አልችልም አልኩት። ካሞን ስታንድ አፕ በልተነስ አለኝ። በእጁ ወደ ላይ እንድነሳ እያመለከተ ተንበርክኬ አፈሩን ስዝቅ ከነበረበት ተነስቼ ስቆም ግራ እጁን ግራ ትከሻዬ ላይ አድርጎ ትኩር ብሎ እየተመለከተ ልብ ብለህ ስማኝ አለማየሁ አለና አንተ የደን ባለሙያ ነህ። በዚህ መስክ ደግሞ ትልቁን ዲግሪ ልታገኝ እየተዘጋጀህ ነው። ሙያ የተመሰረተው በዛፎች ላይ ነው። እድሜ ዘመንህን የምትሰራበትን ሙያ ያሰጡ የዛፎች በዚህ ምድር መኖር ነው። የሙያ መሰረቶች ናቸው። እነርሱ ለአንተና ለኔ ብርቅዬ ፍጥረት ናቸው። ስለነርሱ ከማወቅ በፊት ልትወዳቸው ግድ ነው። ቀጥሎ ስነ ፍጥረታቸውን ለማወቅ ትጥራለህ። በመውደድ ለማወቅ ስትጥር ደግሞ የእውቀት ሂደቱን ተወደዋል። አሁን የምንቆፍረው የምንወዳቸውን ዛፎች ተጋድሏቸውን ለማወቅ ነው አለ በእርጋታ ግን በጥልቅ ስሜት። አየህ አንተ በዶማና ካፋ ለመቆፈር ያደከመህን መሬት እነሱ ህዋሳቸውን ገብረው ሰርስረው ሰንጥቀው ያለፉት ነው። በዚህ ድካማቸው የተፈጥሮ ሚዛንን ይጠብቃሉ። በጎርፍ የአፈር መከላትን የመሬት ሙቀትንና የአየር ብክለትን ይከላከላሉ። ተፈጥሮ በሰጠቻቸው ጸጋ ለምድሪቱ በረከትና ልብስ ጌጥና ውበት ናቸው። እኔ እናንተ ደግሞ በሰው ልጆች ዓለም እነርሱን ወክለን ስለ እነርሱ ጥቅምና ግርማ የምንናገርበት ባለሙያዎች ነን።
እናም መሬት የምንቆፍረውና በላቦራቶሪ የምንርመጠመጠው የእነርሱ ሙሉ ወኪል ለመሆን ነው። አንተ ትላንት የደከምከውን ድካም ያ ታዳጊ ችግኝ ለ2 ዓመታት ደክሞታል። ይህን ድካማቸውን ስትረዳ ያለ አግባብ ሲጨፈጨፉ ህመሙ ይሰማሃል። እንደ መምህር የእኔ ሥራ ይህንን የተፈጥሮ ህመም ወደ እናንተ ማጋባት ነው እንጂ እናንተን በቁፋሮ ለማድከም አይደለም አለና ፈርጠም ብሎ እውነተኛ መካኒካል መሐንዲስ የመኪና ሞተር ሲጨነቅ አብሮ ይጨነቃል። እውነተኛ ሐኪም ህሙማን ሲጨነቁ አብሮ ይጨነቃል። እኛ የደን ባለሙያዎችም ተፈጥሮ ስትራቆት አብረን የተራቆትን ያህል ሊሰማን ይገባል። ያ እንዲሆን በምርምራችንም በፍተሻችንም የእጽዋትን ጥበብና ድካም ተጋድሎና ምስጢር በስሜትም በአካላዊ ድካምም እንጋራቸዋለን። እናም ክብርህ እየተነካ አይደለም፣ በከንቱ እየደከምክም አይደለም። ይልቁንም የዛፎችን ድካም እየደከምክ መሆኑን አስብ። ወደ ሙያው ዘልቀህ እየገባህም እንደሆነ ተረዳ አለኝና ትከሻዬን መታ አድርጎ ወደ ሥራ አለኝ። እውነት ለመናገር አጉል ትምክህቴ ሲሟሽሽ ሐሳቤም ሲቀየር ይታወቀኝ ነበር። ለዚህ ደግሞ ያጋለጠኝ የመጣሁበት ሽምደዳ ላይ ያተኮረ ተግባር የሌለው የትምህርት ስርዓት እንደሆነ ይሰማኛል። ግብርና ተምረን ገጠርና ጭቃ የምንጠየፍ፣ እንስሳት ሳይንስ ተምረን ዶሮ የምንጠላ፣ አዛባ የምንጠየፍ፣ መካኒካል ኢንጂነሪንግ ተምረን ግሪስ የምንጠየፍ ሆነናል። እንደ እውነቱ ግን ሕግ ተምረን ጭቅጭቅ ከተጠላን፣ ሕክምና ተምረን በሽተኛን ከተሳቀቅን ሙያው ስሙ እንጂ ተግባሩ ውስጥ የሌለን መሆኑን ያመለክታል። የምንቆፍረው የበለጠ ባለሙያ ለመሆን ነው የሚለው ሐሳብ ደግሞ ያቃጭልብኝ ጀመር። ጥሩ አስተማሪ ሲገኝ ትምህርት ጥሩ ነው፣ ሰውን ያንጻል። እጽዋት ውሃን ከጥልቁ ፓምፕ የሚያደርጉ፣ ማዕድናትን ከከርሰ ምድር አንጥረው ለይተው የሚያወጡ፣ የፀሐይ ብርሃንን ሞገዱን ለይተው ሰብስበውና አየርን መጠው ኃይልን በኬሚካል መልክ አዘጋጅተው ለፍጥረታት ምግብ ይሆን ዘንድ የሚያበረክቱ ተአምረኞች ናቸው። እነዚህ ተአምራዊ ፍጥረቶችን ለማወቅ ከሆነ እንኳንስ ቁፋሮ ሌላስ ቢሆን አልኩ። የዶክተር ዞውፊል ስሜት ተጋብቶብኝ ከዚህ በኋላ የእጄ መዳፍ ቢፈነዳም የቁፋሮና የላቦራቶሪ ምርምር ቀሪ ቀናቶች እጅግ አስደሳች ሆነልኝ። ዶክተር ዞውፊል መሳሪያዎች የሚሰጡትን ንባብ ይዞ ሲያብራራ ደግሞ በቃ እያንዳንዱ ዛፍ ትልቅ ፋብሪካ መሆኑ ግልጽ ነበር። ጥሬ ዕቃ አቅራቢው፣ ምግብ አዘጋጁ፣ አጓጓዡ፣ ጥበቃ አድራጊው፣ መልእክት አስተላላፊው፣ ምግብ አከማቹን የእጽዋት ክፍልና አሰራር በአይነ ህሊና እንዲሳል አድርጎ ማቅረብ ይችል ነበር። ለማንኛውም የኔ ችግር በሁለተኛ የቁፋሮ ቀን ተፈታልኝ። የአልፈርድ ችግር ግን የሚቀረፍ አልሆነም። ስንቆፍር ውለን ስንመለስ የምናቋርጣት ጥርት ያለ ውሃ ያላት ጅረት አለች። ትንሽ ወደ ላይ ከፍ ብሎ ሰፋ ያለ የሚያስዋኝ ኩሬ መሰላለሁ። በጣም አልቦን ስለነበር ዶክተር ዞውፊል እዛ እንድንዋኝ ያሳየን። እንደተለመደው ሴቶቹ አውላልቀው ይገባሉ። እኔና ዶክተር ዞውፊልም እንዲሁ። አልፍሬድ ግን የሚሞክረው ነገር አይደለም። ግባ እንጂ ሲባል መዋኘት አልችልም አለ አኩርፎ። እሺ አውልቅና ዳር ላይ ታጠብ ይሉታል ሴቶቹ። የቤት ታጠባለሁ ይላል። የሚገርመው ፊቱን ወደ ማዶ አዙሮ ይቀመጣል እንጂ እንዲች ብሎ ወደ ውሃውና ወደኛ አያይም። እንዲህ የተሳቀቀ 2 ሳምንት ቆይቶ የተመደበለትን ጊዜ ጨርሶ ወደ ኔዘርላንድ ተመለሰ። አራታችን የተለመደውን ሥራ ቀጠልን። አንድ ቅዳሜና እሁድ ሲቀረን ማታ ላይ ዶክተር ዞውፊል እንዲህ አለን። በቆይታችሁ ጥሩ ሥራ ስለሰራችሁ አንድ ሽልማት አዘጋጅቻለሁ አለ። ምንድነው እርሱ? አለን ጓጉተን። ሽልማቱ ሳራን አይመለከትም፣ ስዊስ ስለሆነች ለዓለማየሁና ለሚካኤል ብቻ ነው አለን። እኮ ምንድነው አለን እኔና ሚካኤል። በሚቀጥለው ቅዳሜና እሁድ ከሥራ ነፃ ሆናችሁ የአልፕስ ተራሮችን እንድትወጡ ነው። እኔና ሳራ አርብ ወደ በርን እንሄዳለን። ከዚያ ማክሰኞ መጥቼ ወስዳችኋለሁ። ቅዳሜ ከሰዓት መውጣት ትጀምራላችሁ። እሁድ ጠዋት በመጨረሻው የቱሪስት መዳረሻ ስፍራ ትደርሳላችሁ። እሁድ ወደ ማታ በአውቶቡስ ትወርዳላችሁ። ማታ እዚህ መጣችሁ ታድራላችሁ።
ሰኞን አርፋችሁ ማክሰኞ ወደ በርን ከዚያም ወደ ኔዘርላንድ ትሄዳላችሁ አለንና የመመለሻ የአውቶቡስ ትኬቱንና ከተራራው ካሉ ሎጆች የምንስተናገድበትን ኩፖን ሰጠን። ሚኪል ፈነደቀች። እኔን ግን መጀመሪያ ላይ ደስ ያለኝ ቢሆንም ኋላ ላይ ግን የማልፈልገው ነገር ሆነ። ጥያቄ አለኝ አልኩ። ዶክተር ዞፊል ቀጥል አለኝ በአገጁ። የምንወጣው በእግር ነው በመኪና አልኩኝ። እንዴ በእግር ነው እንጂ አሉኝ ሁሉም እየተቀባበሉ። ቅዳሜ ከሰዓት ጀምረን ሌሊቱን ሙሉ ተራራውን በእግር አልኩ። አዎ ሌሊት ሲባል ግን ጨለማ አይደለም ታውቃለህ። ሳመር ስለሆነ ጨለማ የለም፣ አየሩ እጅግ አስደሳች ይሆናል አሉ ሁሉም። በጣም ሲደብረኝና ፊቴ ሲጨነቅ ሲያዩ ምን ነው አሉኝ። አይ ለኔ ተራራ ብርቅ አይደለም፣ በሀገራችን ስንት ተራራ ሞልቷል አልኩኝ በልቤ። ሰሜን ተራራ፣ ጮኬ ተራራ፣ ጉና ተራራ፣ ዳሞት ተራራ ስል አዎ ኢትዮጵያ ተራራማ ሀገር መሆኑን እናውቃለን። የአልፕስ ተራሮች ግን ኢትዮጵያ ውስጥ የሉም አለ ዶክተር ዞፊል። ተራራ ያው ተራራ ነው አልኩ። ይህ ከአንድ ኢኮሎጂስት አይጠበቅም። የአልፕስ ተራሮች ከሰሜን ተራሮች የሚለዩባቸው ብዙ ሁኔታዎች አሉ አለ። እርሱ እውነት ነው፣ ግን ለምን በመኪና አንወጣም አልኩ። ዋናው ችግሬ የእግሩ መንገድ ነው። በቃ እኔ በእግሬ በልጅነት የሚበቃኝን ያህል ተጉዣለሁ። አሁን የምማረው በመኪና ለመሄድ ነው። ምን አንከራተተኝ ይላል ውስጤ። ቀጠለ ዶክተር ዞፊል። የተራራውን ግርማ የምታውቀው በእግር ስትወጣው ነውና በእግራችሁ ነው የምትወጡት አለ ፈርጠም ብሎ። it will be fine no worries ሁሉም መልካም ይሆናል አለች ሚኬል ትከሻዬን መታ መታ እያደረገች። እርሷ ግን የሆነ መጫወቻ የተገዛላት ሕፃን መስላለች። ዶክተር ዞፊልና ሳራ በፕሮግራሙ መሰረት አርብ ወደ በርን ተጓዙ። እኔና ሚኪል ደግሞ ቅዳሜ ቁርሳችንን በልተን ረፋድ ላይ አስቤዛ ወደምንሸምትበት ትንሽ ከተማ ወረድን። የኛ መኖሪያ ማለትም የምርምር ጣቢያው ከሸለቋማው ስፍራ በስተምዕራብ ካለው ተራራማ ስፍራ ላይ ሲሆን የአልፕስ ተራሮች የሚገኙት ደግሞ ከሸለቆ ማዶ በስተምስራቅ አቅጣጫ ነው። እኛ ካለንበት ሆነው ሲታዩ ሰማዩን እንደሚታከኩ መስለው አናታቸው በበረዶ ተሸፍኖ ሲታዩ መሐሌት የቆሙ የጎንደር ደብተራዎችን ይመስላሉ። የአልፕስ ተራሮች የተራራ ሰንሰለቶች ናቸው። ማዶ ሆነው ሲታዩ እንኳን በእግር ለመውጣት በመኪና ተወጥቶም የሚደረስባቸው አይመስሉም። ከተማዋ የሚገኘው ሱፐርማርኬት እሁድ ዝግ ነው። ስለዚህ ለእሁድና ለሰኞ የሚሆን ቀለባችንን መግዛት ያለብን ቅዳሜ ነው። ችግሩ የቅዳሜ ፕሮግራማችን ቁልቁለቱን ወርደን ሸለቋማውን ስፍራ አቋርጠን የአልፕስ ተራሮችን መውጣት የምንጀምርበት ቀን ነው። ቀለባችንን ተሸክመን መጓዝ ደግሞ የማይታሰብ ነው። ሚኪል አንድ ሐሳብ አመጣች። ከሱፐርማርኬቱ ብዙም የማይርቀው በከተማዋ መሃል ላይ ከሚገኘው ጥንታዊ ውብ ቤተክርስቲያን ወንበር ስር ቀለባችንን ማስቀመጥ ነው። እንዴት የሚበላና የሚጠጣ ነገር ቤተክርስቲያን ውስጥ እናስቀምጣለን? በእኛ ሀገር እኮ ክልክል ነው አልኳት። በኔዘርላንድስ ግን ይፈቀዳል አለች። እናማ ስዊዘርላንድ ከኢትዮጵያ ይልቅ ለኔዘርላንድ ይቀርባል። ስለዚህ በኔዘርላንድስ ሕግ እንገዛለን አለችና ወደ ቤተክርስቲያኑ አመራች። አማራጭ አልነበረኝምና ተከተልኳት። ባለግርማውን ረጅም ሳንቃ ገፋ ስታደርገው ተከፈተ። ዘበኛ የለ፣ ዕቃ ቤት ጠባቂ መነኩሴ የለ፣ አቃቢት የለ። እንዲያው እያልኩ ወደ ውስጥ ስንዘልቅ ጥንታዊነታቸውን የሚያሳብቁት የሞዛይክ ስዕሎች በጣም ያምራሉ። በግንባሬ ተደፍቼ አልሰግድ ነገር ታቦት የለ። ምንም ቢሆን የእግዚአብሔር ስም ይጠራበታል አልኩና ማተብኩ። ሚኪል ቀልጠፍ ብላ ከጣውላ ከተሰሩ ባለመደገፊያ የምእመናን መቀመጫዎች በስተኋላ መካከል ላይ ካሉት ስር ኮተታችንን ማስቀመጥ ጀመረች። ያው ዳቦ፣ እንቁላል፣ የታሸገ ስጋ፣ ቢራ የመሳሰሉት ናቸው። ለጉዟችን የሚያስፈልገንን በቦርሳችን አድርገን በጀርባችን አዝለን ቤተክርስቲያኑን ዘግተን ጉዟችንን ቀጠልን። ቁልቁለቱን ጨርሰን
ረባዳውን ሸለቆውን አልፈን ከአልፕስ ተራሮች ግርጌ ላይ 10 ሰዓት አካባቢ ደረስን። ትንሽ ረፍት አድርገን የምንቀምሰውን ቀምሰን 11 ሰዓት አካባቢ ተራራውን መውጣት ጀመር። ከመኪናው መንገድ ብዙ የማይርቅ ምቹ የእግረኛ መንገድ ተሰርቷል። እንቅፋት፣ እሾህ፣ የሚያንሸራትት ጠጠር የለም። ግራ ቀኝ ያሉት የወይን ማሳዎች ከቅንጡ የገበሬዎች ቪላ ጋር ተዳምሮ ለዓይን ይማርካሉ። ባለቃጭሎቹ ላሞች አልፎ አልፎ ይታያሉ። ጉዞ አድካሚ ቢሆንም እንደፈራሁት የሚያስጠላና የሚያሰለች አልነበረም። አልፎ አልፎ ብቻችንን፣ ሌላ ጊዜ ከሌሎች ተጓዦች ጋር እንደ ብርታታችን ስንጓዝ አድረን ከጠዋቱ 1 ሰዓት አካባቢ ከመደበኛው የቱሪስቶች መዳረሻ በቃል እጅግ ለእይታ የሚማርክ ግንብ የፈጠረው የተንጣለለ ሰው ሰራሽ ሐይቅ ነው። ከዚህ በላይ ተራሮቹ ዓመት እስከ ዓመት በረዶ እንደተሸፈኑ ናቸው። በበጋ ወራት ፀሐይ ሲያርፍበት እየቀለጠ የሚፈሰውን ውሃ ለማጠራቀም የተሰራው ግድብ የፈጠረው ሐይቅ በዓለም ላይ አሉ ከሚባሉ የቱሪስት መዳረሻዎች አንዱ በመሆን የስዊዝን ኢኮኖሚ ይደግፋል። በተጨማሪም ውሃው ተመጥኖ እየተለቀቀ ኃይል ያመነጫል። ከዚያም አልፎ በተራራው ወገብና ግርጌ የሚገኘውን የወይን እርሻዎች ያጠጣል። ምንም አይነት የአፈር ክለት ስለሌለ ኩልል ያለ ውሃ ሐይቁ ላይ ሲታይ ኦሞ የሚመስል ማራኪ እይታ አለው። ተራራውን በድካም ወጥቶ እዚህ ቦታ ደርሶ ይህን የዓይን ሲሳይ ለሚያይ ሰው ከፍተኛ የድል አድራጊነት ስሜት ይፈጥራል። አካባቢውን ለአፍታ ቃኘሁና መሬቱ ላይ በጀርባዬ እጅና እግሬን አንፈራጥጬ ተዘረጋው። ትንሽ ቆይቼ ተቀምጬ እንደገና በረዶ የሸፈነውን ተራራ፣ ሐይቁንና ከተራራው ስር ያለውን ብልጽግና ቃኘሁት። ሳላስበው ዓይኖቼ በእንባ ተሞሉ። ሰውነቴ በላብ ተዘፍቆ ያለ ዓይኖቼ በእንባ ሲሞሉ የሰውነቴ ፈሳሽ እንዳያልቅ አልኩና የውሃ ኮዳይን አውጥቼ ተጎነጨው። የሰውነቴ ላብ ከድካሜ የመጣ ከአካሌ የመነጨ ነው። እሱ ሲሆን ምን አባቱ። እንባዬ ግን ከትዝታና ብሶት ነበር። የሀገሬን ተራሮች አስቤ ነበር። የሀገሬ ተራሮች ግርማ ሞገስ ሳያንሳቸው በክፉ ዘመን አራቁተናቸው ኩልል ያለ ውሃ ሳይሆን ጎርፍና ናዳ እየመነጩ በየጊዜው ጎናቸው እየተላጠ ለባዕዳን ሲገበር ከግርጌያቸውና ከጎናቸው የድህነት ኑሮ እየተገፋ ይኖራል። ከላያቸው ላይ ምሽግ እየቆፈርን እርስ በርስ እንደተጋደልንባቸው ሳያለሙ እንደኛው ተጎሳቁሎ መኖራቸውን ሳስብ ቁጭት ያመነጨው ነበር እንባዬ። ሐይቁን እየዞርን በተለያየ አቅጣጫ በውበቱ ተደሰትን። ከሐይቁ ዳር ከተሰሩት ውብ ምግብ ቤቶች በተሰጠን ኩፖን ተስተናገድን። ወደ 9 ሰዓት አካባቢ በአውቶቡስ ተሳፍረን በድካም የወጣነውን ተራራ በድል አድራጊነት ስሜት በምቾት መውረድ ጀመርን። ጠመዝማዛውንና በጥራት የተሰራው የመኪና መንገድ ሊማሊሞንና ግራካሶን ማስታወሱ ግድ ነበር። ከዚህ የመደበኛ የቱሪስት መዳረሻ በላይ ወደ አልፕስ ተራሮች ጫፍ ላይ የጉዞ ጀብድ አለ። ካለንበት በላይ ያለው መንገድ እንደመጣንበት ልምላሜ፣ ለስላሳ አየር ሳይሆን በበረዶ የተሸፈነ መንገድ፣ እጅግ ቀዝቃዛው ሽንፍር ያለው አየር እየተጋፉ መሄድ ግድ ይላል። ከዚህ በላይ ያለውን መንገድ እንደኔ አይነቱ ተገፍቶ የመጣ ድንገት የቱሪስት ሳይሆን ጥልቅ ፍላጎትና ዝግጅት የሚጠይቅ ጉዞ ነው። በዚህ የአልፕስ ተራሮችና አካባቢው ቆይታዬ ያረጋገጠልኝ ነገር ቢኖር ኢትዮጵያ ድህነት ባይጋርዳት ኖሮ እንደምን ያለች ውብ ሀገር እንደሆነች ነበር። በጉስቁልናችን ፈጣሪ የሚያዝንልን ሳይሆን የሚፈርድብን መሆኑ ተሰማኝ። ከተራራው ግርጌ ስንደርስ ከአውቶቡስ ወርደን እንደገና ሸለቆውን አቋርጠን የምዕራቡን ተራራ ይዘን ከትንሿ ከተማ ደረስን። ዕቃችንን ወደ አስቀመጥንበት ቤተክርስቲያን አመራን። ዕቃችንን አውጥተን ወደ ምርምር ጣቢያችን መጓዝ ነው ሐሳባችን። ቤተክርስቲያኑ ስንደርስ በሩ ተከፍቶ አገኘነው። ገባ ብለን ስናይ በርከት ያሉ አዛውንቶች፣ ሕፃናትና ጎልማሶች አምልኮ ሲፈጽሙ ደረስን። የካቶሊክ ቤተክርስቲያን ለመሆኑ በካህኑና ረዳቶቻቸው አለባበስ መገመት ይቻላል።
ዕቃችንን ያስቀመጥንበት ወደ ኋላ ስለነበር ወንበሩ ክፍት ነበር። ሚካኤል እየመራች ዕቃችንን ያስቀመጥንበትን ቦታ ስናመራ ሚካኤል እንደማደናቀፍ ሲያደርጋት ድምጽ ተሰማና ሁሉም ሰው ወደ ኋላ ዞሮ ተመለከተን። በፍጥነት ቆም አለን። አንድ ጥቁር አፍሪካዊ ከአንዲት ነጭ ሴት ጋር ቤተክርስቲያናችን ለአምልኮ መምጣታችን ሳይገርማቸው አልቀረም። ሁሉም ትንሽ ካስተዋሉን በኋላ ወደ ካህኑ ፊታቸውን አዞሩ። ሚካኤል ወደ ጆሮ የጠጋ ብላ ቀስ እያደረግን ዕቃችንን በቦርሳችን እንክተት፣ በኋላ ከጠየቁን ለጸሎት መተን ነው እንላለን አለች። እንዳለችው ድምጽ ሳናሰማ ዕቃችንን በቦርሳችን ከተን ጨረስን። ለመውጣት ግን እስኪጨርሱ መቆየት እንዳለብን ተግባባንና ቢደክመንም ተቀምጠን ስርዓቱን መከታተል ቀጠልን። ደግነቱ የአውሮፓ የአምልኮ ስርዓት እጅግ አጭር ስለሆነ ቶሎ አለቀ። ተገላገልን ስንል ሁሉም ሰው ወደ በሩ መውጣትን ትቶ ወደ እኛ በተለያየ አቅጣጫ መጥተው ከበቡን። በተለይ እኔ ላይ ሁሉም በአግራሞት ይሁን በአድናቆት፣ በጥላቻ ይሁን በፍቅር አላውቅም አፍጥጠው ያዩን ጀመር። ሕፃናቱ ጸጉሬን መዳበስ የፈለጉ መሆናቸውን ለወላጆቻቸው በምልክት ይጠይቃሉ። እጅግ አስጨናቂ ደቂቃዎች አለፉ። ጥቁር አይተው አያውቁም ማለት ነው አልኩ ለራሴ። ሚካኤል የኔ ጭንቀት ገብቷትና ድርጊታቸው አናዷት ፊቷ አይደለ መሰለ። በልጅነታችን ፈረንጅ መጣ ሲባል ከበን አፍጥጠን የምናየው በእኔ መድረሱን ተረድቼ የእጅን አገኘው አልኩ። ልጅነቴ ታውሶኝ። ከዚያ ጭንቀት የገላገሉኝ ቄሱ መጥተው ነበር። ምንም የተለየ ስሜት ሳያሳዩ ሰላምታ ከሰጡን በኋላ ስርዓቱን አብረን ስለተከታተልን አመስግነው ከየት እንደመጣን ጠየቁን። ባጭሩ የበርን ዩኒቨርሲቲ ተማሪዎች እንደሆንን ለምርምር ስራ እንደመጣንና ከላይ ከተራራ እንደምንኖር ስንነግራቸው የሚያውቁት ስለነበር ይህንኑ ለምእመናኑ ተናግረው ጉባኤው ተፈታ። እኛም ቦርሳችንን አዝለን በሰላም ወደ መኖሪያችን ስናመራ ለምን እንደዚያ ከበው ያፈጡብኝ ይመስልሻል አልኳት ሚካኤልን። ምናልባት እነዚህ ሰዎች ገጠር አካባቢ ነዋሪ ስለሆኑ ብዙ ወደ ውጭ አይወጡም ይሆናል። ጥቁርም ወደዚህ የሚመጣበት እድል ጠባብ ይመስለኛል። በዚያ ላይ ስዊዞች እኮ ዝግ ማህበረሰቦች ናቸው። ያም ሆነ ድንቁርናቸውን ያሳያል አለች ብስጭቷን ለመግለጽ። አዲስ ነገር የማየት ጉጉት የሰው ልጅ ጠባይ ነው፣ ምንም አይደል አልኳት። በዚህ መልክ እስካሁን የማረሳውን የስዊዘርላንድ ትምህርታዊ ቆይታዬን ጨርሼ ወደ ኔዘርላንድስ ተመለስኩ። ወደ ዩኒቨርሲቲው እንደተለመደው ረፋዱ ላይ ሄጄ ከፕሮፌሰር ቢሮ ገብቼ ሰላምታ ከሰጠሁት በኋላ ፈገግ ብሎ እንዴት ነበር ጉብኝቱ አለኝ። ጥሩ ነበር አልኩና የቆሰሉትን የእጆቼን መዳፍ አሳየሁት። that is great በጣም ጥሩ ነው አለና I also need to see the marks on your mind በተጨማሪም አይምሮ ውስጥ የቀረውን አሻራ ማወቅ እፈልጋለሁ አለኝ። ምን ማለት ነው አልኩት ስላልገባኝ። ሙሉ ሪፖርት በጽሁፍ እፈልጋለሁ አለኝ ኮምጨጭ ብሎ። ይሄ ሰውዬ በቀላሉ የሚለቀኝ አይደለም አልኩና አክስቴ በልጅነቴ የነገረችኝ የአማችና አማት ተረት ትዝ ብለውኝ ከተናገሩ ምላሽ የላቸው ከያዝ አይለቅም የጨው ቅላቸው አልኩ ለራሴ። ሁለተኛው ትረካ የሞራል መምህርቴ ይሰኛል። ከዚሁ ችቦ መጽሐፍ ውስጥ በአንድ ወቅት በፈረንጆቹ የክረምት መግቢያ ላይ ወደ ማዕከላዊ የአሜሪካ ግዛት ሉዚያና መጓዝ ነበረብኝ። ከአዲስ አበባ በኢትዮጵያ አየር መንገድ አውሮፕላን ተነስቼ ዋሽንግተን ዳላስ ኢንተርናሽናል ኤርፖርት አረፍኩና በማግስቱ ወደ ሉዚያና ለመጓዝ እንዲያመቸኝ ኤርፖርት አቅራቢያ በአንድ ሆቴል አረፍኩ። ከኤርፖርት ተነስቼ ብርዱና ቆፈኑ ያጨማደደኝ ሆቴሉ ገብቼ ክፍል ከያዝኩ በኋላ ገላዬን ተጣጥቤ ጋደም እንዳልኩ እንቅልፍ ወሰደኝ። ከእንቅልፌ ስነቃ መሽቷል።
በበቂ መጠን ስላረፍኩና ቆፈኑ ነው መሰለኝ በጣም ራበኝ። ወቅቱ በኦርቶዶክስ ቤተክርስቲያን ሥርዓት መሰረት የገና ወይም የነቢያት ጾም ስለነበረ በውጭው ዓለም በቀላሉ የጾም ምግብ ማግኘት አስቸጋሪ ስለቢሆን እየተሳቀቁ ከህንጻው የመጀመሪያ ወለል ላይ ወደሚገኘው ምግብ ቤት አመራው። ምግብ ቤቱ ጨለም ያለ ውብ ድባብ ያለው ሲሆን ባሻገር ደግሞ በቄንጠኛ መብራቶች ያማረ ቡና ቤት ወይም ባር አለው። ምግብ ቤቱ ውስጥ ብዙ ሰው አልነበረም። ቡና ቤቱ ውስጥ ግን ባንኮኒ አካባቢ በርከት ያሉ ሰዎች በትላልቅ ብርጭቆዎች ቢራ ሲጠጡ ይታያል። ጨዋታው፣ ሁካታው ሌላ ነው። የመብራቱ ድምቀትና የሰዎቹ ሁካታ ቆፈኑን ቅዝቃዜውን ያስረሳል። ከቡና ቤቱ ትይዩ ጥግ ላይ 2 ወንበሮች ካሉት ጠረጴዛ ጎን ግድግዳውን ተደግፌ ቁጭ አልኩ። አንዲት አስተናጋጅ መጣ በትህትና ምን ልታዘዝ ስትለኝ እራት እንደምፈልግ ነገርኳት። ሮጣ ሄዳ የምግብ ዝርዝር የያዘ መጽሐፍ መሳይ ነገር አምጥታ ሰጠችኝ። የኢሲያ ዝርያ ያላት ፊቷ በፈገግታ የተሞላ ወጣት ነች። የእንግሊዘኛው ቅላጼ ቋንቋው የአፍ መፍቻዋ እንዳልሆነ ያሳብቃል፣ ነገር ግን ጥርት ያለና የተቃና ነው። ዝርዝሩን አገላብጬ ሳይ ስጋ ወይም ቅቤ ወይም አይብ ወይም እንቁላል ያልነካው ነገር ማግኘት አልቻልኩም። ገጹን ከፊት ወደ ኋላ ያገላበጥኩ ቆየውና ቀና ብዬ ሳያት በንቃት ስትጠባበቀኝ ቆይታ ኖሮ በፍጥነት ከፈገግታዋ ከቻለችና ምን መረጥክ አለችኝ። ወረቀትና እርሳሷን ለመጻፍ እያዘጋጀች የምፈልገው ምግብ ማግኘት አልቻልኩም እና ስል በጣም አዝናለሁ፣ ምግባችንን አልወደድከውም አለችኝ። አይ አለመውደድ አይደለም፣ ጾም ላይ ነኝና ስጋ ምናምን አልበላም አልኳት። ቬጂቴሪያን ነህ ማለት ነው አለችኝ። እንደዚያ ነው፣ ነገር ግን በተጨማሪ እንቁላል ወይም የወተት ተዋጽኦ በጥቅሉ የእንስሳት ተዋጽኦ አልጠቀምም አልኳት። ገባኝ አለችና የምከተለውን ሃይማኖትና ስለ ጾሙም ጠይቃኝ ትንሽ ማብራሪያ ቢጤ ሰጥቼ በትኩረት ስታዳምጠኝ ቆየችና ሼፉ ጋር ልሂድና ልመካከር፣ የምችለውን ሁሉ አደርግልሃለሁ፣ እርግጠኛ ነኝ እራት እናቀርብልሃለን ብላ በተለመደው የአሜሪካ ደንበኛን የማስተናገድ ቅን መንፈስ ስታበረታታኝ እኔም አመሰግናለሁ አልኩ። ወዲያው ብር እያለች ወደ ምግብ ማብሰያ ክፍል ከፍታ ገባች። ትንሽ ቆይታ ተመልሳ መጣችና ሩዝ በአትክልት በጥሩ ሁኔታ ሊዘጋጅልህ ይችላል፣ ይመች ይሆን አለችኝ። ግሩም ምርጫ ነው፣ አመሰግናለሁ አልኩ። ተመልሳ ወደ ጓዳ ገብታ ትዕዛዙን አስተላልፋ ሌሎች ደንበኞች ገብተው ስለነበር እነሱን ማስተናገድ ላይ አተኮረች። እኔም ቡና ቤት ያለውን የጓደኛሞች የሞቀ ጨዋታ፣ የብርጭቆ አያያዛቸውና አጠጣጣቸው ትኩረቴን ስቦት እነሱን እያየሁ ረሃቤን ለመርሳት እየታገልኩ ቆየሁ። ከአንድ 20 ደቂቃ በኋላ ሩዝ በአትክልት ከድንች ጥብስ ጋር ይዛ መጣችና Here is your special fasting dinner. Enjoy አለችና ቀረበችልኝ። ትህትናዋ፣ ፈገግታዋ መቼም ግሩም ነው። በጣም አመሰግናለሁ አልኩና የማዕድ ጸሎት አድርጌ መብላት ልጀምር ስል ለካ ከፊቴ እንደቆመች ኖሮ እሺ የሚጠጣስ ምን ላምጣልህ አለችኝ። ከቡና ቤቱ ሳይ የቆየሁትን ትዕይንት ሳላስበው የቢራ አምሮቴን ቀስቅሶት ኖሮ እባክሽ ቢራ አልኩኝና በድጋሚ ያንን ቢራ አልኳት፣ የጀርመን ቢራ እያመለከትኳት። ዋት አለች። ትህትናዋ ፈገግታዋ ጠፍቶ በትዝብት አይን ወገቧን ይዛ ቀጠለችና ቅድም ጾመኛ ነኝ ብለህ ምግብ ለመምረጥ ስትቸገር ቆይተህ አሁን እንደገና አልኮል ያለበት ቢራ ታዛለህ? ምን አይነት ጾም ነው አለችና አመልካች ጣቷን እያወዛወዘች ኖ ዌይ አለችኝ። ጠላታችሁ ክው ይበል ክው አልኩ። መላ ህዋሳቴ በህብረት ተሸማቀቀ። እውነት ነው እኮ እንደ ፍጹም አማኝ ከምግብ ተጠንቅቄ ሳበቃ አልኮል ነክ መጠጥ ቢራ ማዘዜ ሊገባት አልቻለም። በፍጹም ቅንነትና ክብር ሃይማኖቴን ለማክበር ብላ ከተዘረዘሩት ምግብ ውጪ የለም ማለት ስትችል ጓዳ ገብታ ሼፍ አሳምና በልዩ ሁኔታ ምግብ ስታሰራ ቆይታ አሁን እኔ እንደገና በስጋ ድካምና አምሮት ተሸንፌ ቢራ ብላት መገረሟን መሸፈን ባትችልም አይገርምም። በምድር አሜሪካ ለነፍሱ ያደረ አንድ ሰው አገኘው ብላ ተደስታ
ለመርዳት ስትጥር ቆይታ ስትመለስ እኔ በስጋ ገበያ ራሴን ሽጬ ብታገኘኝና ብትበሳጭ አልፈርድባትም። በእኛ ሃይማኖት በጾም ወቅት አልኮል ይፈቀዳል ብዬ የተጃጃለ ምክንያት ለመደርደር ወኔ ያነሰኝና እውነትሽን ነው፣ ተገቢ አይደለም፣ ልክ አይደለሁም፣ ምን ይሻላል አልኳት ከልቤ ግራ ግብት ብሎኝ። በእውነቱ የቢራ አምሮቴ ከላይ ላይ በኖ ሲጠፋ ይታወቀኝ ነበር። ተገቢውን መጠጥ እኔ መርጥልሃለሁ አለችኝ በቁርጥ ውሳኔ። that would be better አልኳት። አሁን የሞራል የበላይነቱን ተጎናጽፋለች። የምንናገረውንና የምንኖረውን መሆን የምንፈልገውንና የሆነውን ሲለያይ በተለይ አንሶ ሲገኝ ያሳፍረናል። እና ያልገባኝ አማኝ መርህ የሌለኝ ህጋዊና ደካማ ሰው ሆኜ ተገኝቻለሁና ተመልሳ መጣችና this is your appropriate drink ተገቢው መጠጥህ ይህ ነው አለችና ቶኒክ ከፍታ ሰጠችኝ። መራራ ነገር ከፈለክ ይውልህ እንደማለት ነው። አደብ ገዝቼ ራቴን በስፕራይት ቶኒክ እያወራረድኩ በላሁ። ራቴን በልቼ ያቀረበችልኝን ቶኒክ ጠጥቼ ቀኑናዬ መሆኑ ነው። ሂሳቤን ከፍዬ ከወገቤ ጎንበስ ብዬ ዳጎስ ካለ ዳረጎት ወይም ቲፕ ጋር ተሰናብቻት ወደ ክፍሌ ሳመራ ከተላለችኝና take care yourself do not slide down from your principle አለችኝ። ራስህን ጠብቅ፣ ከያዝከው መርህ አትንሸራተት ማለቷ ነው። ዘር፣ ቋንቋ፣ ባህል፣ ሃይማኖት ቢለያየንም በዓለም ያለ ሁሉ የአንድ አዳምና ሔዋን ልጅ ነው። ትክክልና ስህተት right and wrong ለሁሉም ተመሳሳይ ነው። በሞራልና በእምነት ጎዳና ላይ ከሚያሳትቱን ይልቅ የሚያርሙን ይበልጣሉ። ከሚያሰናክሉን ይልቅ የሚያበረታቱን ይልቃሉ። ይሁን እንጂ የአሳሳቾችንና የአሰናካዮችን ተግባር ማጉላት ይቀናናል። የሚያሸንፈን ውስጣዊ ድክመታችን እንጂ የውጭ ተጽዕኖ ብዙም አይደለም። የውጭውን ተጽዕኖ የምናጎላው ድክመታችንን ለመሸፈን የሚያግዘን ስለሚመስልን ይሆናል። በሀገራችን ጎረቤት ማህበረሰብ እድሩ፣ አድባሩ፣ ወንጋሩ ፍንግጥ ወይም ስድ እንዳንሆን ሲቆጣጠረን ሲያርመን ይኖራል። ቆይም አላባትህ ወይም ለእናትህ ሳልናገር ይላል ጎረቤት። እንዲያም ሲል ይቆነጥጣል። መጽሐፍ ሰማያት የእግዚአብሔርን ክብር ይናገራሉ፣ ምድርም ዕለት ዕለት ቸርነቱን ትዘክራለች እንዲል በእውነትና በቅንነት ብናይ በዙሪያችን ከሚጠሉን ይልቅ የሚወዱን፣ ከሚጥሉን ይልቅ የሚያነሱን ይበልጣሉ። የትም ብንሄድ የፈጣሪ ልጆች የሞራል ሰዎች አሉ። ሰው ነኝና በዓለማት ማዕዘን ሁሉ ያለው የሰው ልጅ ወገኔ፣ ደጋፊዬ ነው። ካበረቱን ይልቅ ያሰናከሉንን፣ ካዳኑን ይልቅ የገደሉንን፣ ካከሙን ይልቅ ያቆሰሉንን ለምን ሁሌ እንደምናስታውሳቸው ይገርማል። ሔዋንን ካሳታት እባብ ይልቅ ጻድቁ አቡነ አረጋዊን ተሸክሞ ተራራ ያወጣው ዘንዶ ለምን አይሰበክለትም? ለአዳም የተከለከለችውንና ለሞት ካበቃቸው ዕፀ በለስ ይልቅ በምቾት በተድላ የሚያኖሩን ሚሊዮን እጾች ለምን አይወራላቸውም? ከበጎ ተግባር ይልቅ ለምን ክፉና መሰናክል አይምሮአችንን እንደሚሞላው ይደንቃል። መሰናክልስ አንድ ጊዜ ሲያሰናክለን ሌላ ጊዜ ትዝ ሲለን ለምን ሲበድለን ይኖራል? ከሚጠሉን ይልቅ የሚወዱን ይበዛሉ። ሊያጠፉን ከሚበዙት ይልቅ ሊደግፉን የሚፋጠኑት ብዙ ናቸው። ብዙዎች በጎ ሆነውልን በጥቂቶች ጥላቻ ለምን እንጨነቃለን? በዚህ ዓለም ፍትህ የሚያጓድሉ ጨካኝ መሪዎች ሞልተዋል። ከነዚህም ሁሉ በላይ ግን ፍርድ አዋቂ፣ ለሁሉ አዛኝ ፈጣሪ መኖሩን እንረሳለን። ዓለም በክፉዎች ሳንቃ የተነሳ የከፋች መስላ ትታየናለች። በሀገራችን ሚዲያውን ክፉዎች ስለያዙት ወይም ለክፉ ብቻ ትኩረት ስለሚሰጡ በጎ ሰዎች የጠፉ ይመስላል። ሰማዩ ጠቁሮ በክፋት ደመና ተሸፍኖ ይታየናል። ይሁን እንጂ ክፉዎች ጥቂት፣ ደጎች ግን ብዙ ናቸው። አሁን በጎዎች ብዙ ናቸው። እርግጥ ክፉዎች አብዝተው ይጮሃሉ፣ ደጎች ዝምታን ይመርጣሉ። በብዙ ቅባትና ቅመም የተሰራ ወጥ አንድ ዝንብ ስታርፍበት የወጡ መዓዛና ጥፍጥና እንደሚጠፋ ሁሉ ዓለም በጥቂት ክፉዎች ውበቷ ጠወለገ፣ መዓዛዋ ከረፋ። ነገር ግን የኛ የልቦና ውቅር
የስነ ልቦና ቅኝት ችግር ይመስለኛል። ለክፉዎች የተጋነነ ትኩረት እንሰጣለን። የረዳንን ስንዘነጋ የጎዳንን ቂም አርግዘን ለዘመናት እንኖራለን። ካፈቀረን ይልቅ የጠላን ለምን ሁል ጊዜ ትዝ ይለናል? ከሚያፈቅሩን ብዙዎች ይልቅ የሚጠሉን ጥቂቶች ለምን ሰላማችንን ይነሱታል? ጥቂት ሰዎች ወይም ሀገራት ተጣልተው ጦርነት ገጥመው ይሆናል። ብዙ ሰዎችና ሀገራት ግን በትብብር እየሰሩ ይገኛሉ። ጥቂት ጎረቤታሞች በድንበር ተጣልተው ይጨቃጨቁ ይሆናል። ብዙዎች ግን የጋራ ቤት ሰርተው ይኖራሉ። በዓለም የገነነውና ብዙ የሚወራው ስለ አሰናካይ፣ መሰናክል፣ ጠብና ጭቅጭቅ ሆኖ ነው እንጂ መደጋገፍ፣ መበረታታት፣ መፋቀር ይበልጥ በሰዎች ዘንድ የበዛ ነው። በዘመናችን ካሰናከሉን ይልቅ የደገፉን፣ ካሳሳቱን ይልቅ ያስተማሩን አይበዙምን? የሰው ልጅ በጥቅሉ መጥፎ አይደለም። ይሁን እንጂ ከበጎ ድርጊቱ ይልቅ መጥፎ ተግባሩ በራሱ ታሪክ ገዝፎ መመዝገቡ በስቶ መተረኩ በእጅጉ ይገርማል። የሆነው ሆኖ ይቺ ወጣት ሴት ደካማ ስጋዬ ጎልቶብኝ በድካም ስዝል መርህ ስሽር ሕግ ስጥስ አሁን ድረስ ትዝ ትለኛለች። በቅርብ ካሉት የንስሐ አባቴ ባልተናነሰ ሁሌ በህሊናዬ ሳትጠፋ ትገስጸኛለች። ስደክም ታበረታኛለች። do not slide down አትንሸራተት ትለኛለች። የማታውቂኝ የማላውቅሽ፣ መልክሽ ከመልኬ፣ ሃይማኖትሽ ከሃይማኖቴ ባይመሳሰል፣ ቋንቋሽ ከቋንቋዬ ባይገጥም፣ የአዳም ልጅ እህቴ ሆይ ባለሽበት ሰላምሽ ይብዛ። ለሞራል ልዕልናሽ ማስታወሻ ይሆን ዘንድ ይህ ክታብ ተከተበ። ሶስተኛው ደግሞ ሽባነትን የረታ የሞራል ከፍታ ይሰኛል። ከዚሁ ችቦ መጽሐፍ ውስጥ ከዚህ ቀደም በሰበዝ መጽሐፊ ላይ እንደገለጽኩት ጣና ፍሎራ በሚባል የአበባ አትክልትና ፍራፍሬ ልማት ኩባንያ በዋና ስራ አስኪያጅነት መስራቴን ከገጠመኝ ጋር አጋርቼ ነበር። በዚህ ጽሑፍ የምገልጸው ደግሞ ሌላውን ገጠመኝን ይሆናል። ነገሩ እንዲህ ነው። ለአበባ ልማት የሚሆን 40 ሄክታር እያንዳንዱ 1 ሄክታር የሚሸፍን ቤተ ሐመልማል ወይም ግሪንሃውስ መገንባት የሥራ መጀመሪያ ነበር። ከመሬት በላይ ከፍታው 4 ሜትር የሚደርስ ብረት በመገጣጠምና ፕላስቲክ በማልበስ የሚሰራው የአበባ ማሳደጊያ ቤተ ሐመልማል ወይም ግሪንሃውስ ይባላል። ይህን ልዩ ቤት ለመገንባት የተለያየ መጠንና ቅርጽ ያላቸውን ብረቶች በጥንቃቄ መገጣጠም ይጠይቃል። ይህንን ለመስራት ብዙ ሰራተኞች ከብረቱ ላይ መንጠላጠል ይጠበቅባቸዋል። ቅንና ታታሪ የአካባቢው ወጣቶች ያለምንም ጭንቀት በብረቶቹ ሲንጠላጠሉና ሲረማመዱ ማየት በጣም ያሰቅቅ ነበር። ይህን ተገንዝቤ ምናልባት አዳልጧቸው እንዳይወድቁ በገመድ ወገባቸውን ከብረቱ ጋር አስረው እንዲንቀሳቀሱ ቢወድቁ እንኳን ቋሚ ጉዳት እንዳይኖር የግንባታ ቆብ ሳይቀር ገዝተን አቀረብን። ይሁን እንጂ ቆም ማድረጉንም ሆነ በገመድ መታሰሩን እንደ ፍርሃት ስለቆጠሩት በተለይ እኔ በአካባቢው በማልኖርበት ጊዜ አይጠቀሙበትም ነበር። በተደጋጋሚ ባስጠነቅቅም የሥራ ባህላችን የሥራ ላይ ጥንቃቄን ወይም ኤርጎኖሚክስ የዘነጋ በመሆኑ ምክሬም ማስጠንቀቂያም አልሰራም ነበር። የጠሉት ይወርሳል፣ የፈሩት ይደርሳል እንደሚባለው ከዕለታት በአንዱ ቀን ከሥራ ገበታው የማይጠፋውና ሁሌም ከፊቱ ፈገግታ የማይለየው ታታሪ ወጣት አዳሙ ብረቱ አዳልጦት ከጣሪያው ወደ መሬት ወደቀ። በወቅቱ በስፍራው የነበሩ አስተባባሪዎች በድንጋጤ አፋፍሰው ወደ ባህር ዳር ፈለገ ሕይወት ሆስፒታል አደረሱት። በወቅቱ ለሥራ ወደ አዲስ አበባ ሄጄ ስለነበር ሐኪሞቹን ደውዬ ስለ ሁኔታው ስጠይቅ ሲወድቅ በጀርባው መሬት ላይ ስላረፈ የጀርባ አጥንቱ ተሰብሯል። ህብረ ሰለሰሩም ተሰንጥቆ ኖሮ ከወገቡ በታች ያለው አካል ሙሉ በሙሉ የማይንቀሳቀስ ሽባ ሆኗል። ያ ብቻ ሳይሆን ሽንትና ሰገራ መቆጣጠር የማይችል መሆኑን የምርመራ ውጤቱን ጠቅሰው አረዱኝ። ጨምረውም ምናልባት ወደ አዲስ አበባ ተወስዶ ከፍተኛ የቀዶ ጥገና ቢደረግለት
መንቀሳቀስ ባይችል እንኳን ሽንትና ሰገራ መቆጣጠር ይችል ይሆናል የሚል የመነመነ ተስፋ ሰጡኝ። እንዲህ አይነት የቀዶ ጥገና ሕክምና ደግሞ ጥቁር አንበሳ ወይም ኮሪያ ወይም ቤተል ሆስፒታል ካልሆነ የሚሞክር አለመሆኑን አስረዱኝ። ወጣቱ በራሱ አቅም ይህን ከፍተኛ ወጪ መሸፈን የሚችል አለመሆኑ፣ ኩባንያው በወቅቱ የሰራተኞች ኢንሹራንስ የሌለው መሆኑና በተለይ ደግሞ ልጁ የቀን ሰራተኛ እንጂ የኩባንያው ቋሚ ሰራተኛ ባለመሆኑ ኩባንያው የማሳከም ኃላፊነት የሌለበት መሆኑ ጉዳዩን ውስብስብ አደረገው። ይሁን እንጂ በወቅቱ የልጁ ችግር የተፈጠረው እኛ በፈጠርነው ስራ በመሆኑ የማሳከም የሞራል ኃላፊነት እንዳለብን ተሰማኝ። ወደፊት የኩባንያው ቦርድ የሚወስነው ሆኖ ለወዲያው ግን አለ የተባለውን እድል ከመሞከር በስተቀር አማራጭ ስላልነበር ወጣቱን ወደ አዲስ አበባ መኪና ተኮናትረን ለመውሰድ ወሰነን። በጉዞ እያሉ በትምህርት ቤት የማውቀውን በሙያው ጎበዝ የሚባል በጥቁር አንበሳ ሆስፒታል የቀዶ ጥገና ሐኪም የሆነውን ወዳጅን ደውዬ ስለ ሁኔታው በዝርዝር ነገርኩት። የእርሱ መልስ እጅግ አስደንጋጭና ተስፋ አስቆራጭ ነበር። ጉዳቱ ከደረሰበት ከአንድ ቀን በላይ መሆኑንና በረጅሙ የመኪና ጉዞ ተጨማሪ ጉዳት ደርሶበት ስለሚሆን በሀገር ውስጥ ሕክምና ተስፋ ሰጪ ውጤት እንደማይመጣ ነገረኝ። ጨምሮም ምናልባት ቤተል ሆስፒታል ከኮሪያ የመጣ አንድ የነርቭ ቀዶ ሕክምና ሐኪም ስላለ እርሱ እንዲያየው ወደ ቤተል ሆስፒታል ብትወስዱት ይመረጣል አለኝ። ቤተል ሆስፒታል ስጠይቅ የተባለው ሐኪም ለሚቀጥሉት 3 ቀናት ብቻ የሚቆይ ስለሆነ በፍጥነት ብንደርስ እድሉን መሞከር እንደሚቻል ሲነግሩኝ የጨለመው ተስፋዬ ትንሽ ፈካ አለ። በዚሁ መሰረት ወደ ቤተል ሆስፒታል እንዲወስዱትና በሪፈራሉ መሰረት ክፍል እንዲያስይዙት አደረኩ። ክፍል ከያዙ በኋላ ዘግየት ብዬ ልጠይቀው ሄድኩ። መንገድ ላይ የጥፋተኝነት ስሜት በእጅጉ አሰቃየኝ። ይህን ፕሮጀክት ወደዚህ አካባቢ ባንወስደው ኖሮ የልጅ እንዲህ ለሽባነት የሚያጋልጥ አደጋ አይፈጠርም ነበር እያልኩ ተብሰለሰልኩ። በሌላ በኩል ደግሞ ምኞታችን ለአካባቢ ወጣቶች የሥራ ዕድል ለመፍጠር በበጎ ስሜት ያደረግነውና ችግሩ ከጥንቃቄ ጉድለት የተከሰተ መሆኑ ታሰበኝ። ብቻ በሁለቱ ሐሳቦች እየተንገላታው ወጣቱ ወደተኛበት ክፍል አመራው። አብሮት ከሚሰሩት አንደኛው ቅን ሰው በፈቃደኝነት አብሮት መጥቷል። ክፍሉን ከፍቼ ስገባና ሲያይኝ እጅግ አሰቃቂ አደጋ ደርሶበት የመጣ ሳይሆን ልክ ለሽርሽር እንደመጣ ተንጋሎ ከተኛበት እጆቹን አንስቶ ሁሌም ከፊቱ በማይጠፋው ፈገግታ ታጅቦ ጋሽ ዶክተር እንዴት ነህ? እድሜ ላንተ በልዩ ሁኔታ እየተረዳሁ ነው አለኝ። አይዞ የተቻለውን ሁሉ ተደርጎ ሕክምና ታገኛለህ ስለው ኧረ ጋሽ ዶክተር ባህር ዳርም በደንብ ነው ያዩኝ። ለኔ ተብሎ መኪና ተዚያ እስቲ ታዞልኝ መጣሁ። አሁን ደግሞ ይህንን ተመሰለ ሆስፒታል ገባሁ አለ በፈገግታ። አሁን እንዴት ነህ ስል ጠየቅኩት። ያው ከወገቤ በታች ምንም የሚሰማኝ ነገር የለም፣ መንቀሳቀስ አልችልም አለኝ። አይዞ እዚህ መፍትሄ አይጠፋም አልኩት። በስተቀር መድኃኒት ይቀራል አለኝ። የሞራል ጥንካሬው በእጅጉ አስደነቀኝና ሐኪሞቹን ወደ ማናገር ሄድኩ። ቀዶ ሕክምናው በሚቀጥለው ቀን እንደሚሰራለት በእርግጠኝነት ሽንትና ሰገራ መቆጣጠር እንዲችል ማድረግና እግሮቹ ላይ መጠነኛ ስሜት እንዲሰማው ማድረግ እንደሚቻል ተስፋ ሰጡኝ። ቆሞ የመሄድ እድሉን ስጠይቃቸው ስለርሱ ቀዶ ሕክምናው በፊት መገመት እንደማይቻልና ያለው ተስፋም አነስተኛ እንደሆነ አስረዱኝ። ያም ሆኖ የሕክምናው ዋጋ በዘመኑ እጅግ ከፍተኛ እንደሆነም ነገሩኝ። በቃ ይሁን አልኩ። ተስፋውንና በእኛ ላይ የነበረውን እምነት ስላየው ወደ ኋላ የምልበት ምክንያት አልነበረም። የበላይ አለቆቼ የኔን ጭንቀት ተረድተው ወጪውን እንደሚያጸድቁልኝ ተስፋ ነበረኝ። ባይሆንም ለምኝም ቢሆን ተከዋለሁ ብዬ በኩባንያው በኩል ክፍያውን ፈጸምን። የተባለው ዶክተር ወደ ሀገሩ ከመመለሱ በፊት ቀዶ ሕክምናውን አደረገለት። ከቀዶ ሕክምናው በኋላ እንደተባለው ሽንትና ሰገራውን መቆጣጠር ቻለ። እግሮቹም ሲነኩ መነካቱ ይታወቀው ጀመር። ቆሞ ስለመሄዱ ግን ምንም የሚታወቅ ነገር አልነበረም። እግሮቹን ማጠፍም ሆነ መዘርጋት የሚችለው በሰው እርዳታ ብቻ ሆነ። ሐኪሞቹም የሰጡን ማሳሰቢያ ቢኖር እግሮቹ እየሰለሉ እንዳይሄዱ በተኛበት ማንቀሳቀስ እንዳለበት እንጂ ቆሞ ስለመሄድ ተስፋ ሊሰጡን አልፈለጉም። ከሳምንት በኋላ እንደገና ወደ ባህር ዳር
አሁንም በኮንትራት መኪና ማምጣት ግድ ሆነ። ዋናው ችግር ወደ ባህር ዳር ማጓዙ አልነበረም፣ የታርፎ ያገግማል የሚለው ነበር። ያላባት ያሳደጉት እናቱ ከባህር ዳር 15 ኪሎ ሜትር ርቀት ላይ ከኩባንያው እርሻ አካባቢ የሚኖሩ ቢሆንም ቤታቸው እንኳንስ ከወገቡ በታች ሽባ ሆኖ መንቀሳቀስ የማይችል ሰው ይቅርና ጤነኛም ለማረፍ የሚቸገርበት ድህነት ያጎሳቆለው ጎጆ ነበር። እናቱም ያለ ምንም አቅማማት እኔ ምኑን ተምኑ አድርጌ ያስታምመዋለሁ አሉ። ድህነትና እርጅና ተረባርበው የሚደቁሳቸው መሆኑን ያየ ሰው ሊፈርድባቸው አይችልም። አሁንም ችግሩን መሸከም የኔና የባልደረቦቼ የሞራል ግዴታ ሆኖ መጣ። በባህር ዳር ከተማ የሚገኝ አንድ ከፍተኛ የግል ክሊኒክ ኃላፊ የሆነ ሐኪም ወዳጄን ሳማክር ምንም የተለየ የሕክምና ክትትል የማይደረግለት ቢሆንም ካሉት የህሙማን መኝታ ክፍሎች አንዱን የአልጋ ኪራይ ብቻ እየከፈልን የተወሰነ ጊዜ እንድናሳርፈው ፈቀደልን። በወቅቱ የአልጋ ኪራይ 300 ብር የነበረ ሲሆን በጊዜው ከፍተኛ የሚባል ነበር። አስታማሚ ከእርሻው ሰራተኛ ጓደኞቹ በየተራ እየመደብን ምግብ ከሆቴል ገዝተን እያቀረብን ችግሩን መግፋት ጀመርን። ጥያቄው ግን እስከመቼ የሚለው ነበር። በሁለት ቀን አንድ ቀን አለዚያም በሶስት ቀን እየሄድኩ ጠይቀዋለሁ። ልጠይቀው ሲሄድ ከፊቱ ላይ የሚታየው የብርሃን ጸዳል የሚገርም ነበር። ሽባ ሆኖ እስከ ወዲያኛው በሰው ድጋፍ የሚቀጥል ለረፍት የሆነ ሪዞርት ላይ የሚንፈላሰስ ባለጸጋ ይመስል ነበር። ጋሽ ዶክተር እንዴት ነህ ይለኛል ቀድሞ። ደህና ነኝ አንተ እንዴት ነህ ስለው በጣም ተመችቶኛል ያው በቅርቡ ድናለሁ ይልና እግሮቹን በተዘረጉበት እዛው ላይ ለማወዛወዝ ይሞክራል። ያን ጊዜ ቆሞ የመሄድ እድሉ የመነመነ መሆኑን ሳስብ አንጀቴ ቁርጥ ይላል። እርሱ ግን ጋሽ ዶክተር እድለኛ ነኝ አይደል ማን ይህን ሕክምና ያገኛል ይለኛል። እንዴት ብዬ እድል ቢስ ነህ ከእንግዲህ ቆመ መራመድ አትችልም ልበለው። አንድ ወር ከምናምን አለፈ። አንድ ቀን ያ ወዳጄ ሐኪም ጠራኝና ሄድኩ። ያው የኦፕሬሽኑ ቁስል ድኗል። አሁን በአጠቃላይ ሕክምናውን ጨርሷል። ከዚህ በኋላ ተሽከርካሪ ወንበር ወይም ዊልቸር ግዛለትና በእርሱ መንቀሳቀስ ይለማመድና ደግሞ ብሎ ዝም አለ። እና ምን አልኩት ውስጤ እየፈራ። ልጁ ድኜ ቆሜ መራመድ ይችላል ብሎ ያምናል። ያ ግን የማይሆን ተስፋ ነው እና እውነታውን ተቀብሎ ራሱን ማዘጋጀት አለበት አለኝ። ግን እንዴት አድርጌ ልንገረው? ተስፋው ጠንካራ ነው። ከዚህ በኋላ በተሽከርካሪ ወንበር እንጂ ቆመ መሄድ አትችልም ብለው ልቡ ይሰበራል አልኩት። እረዳለሁ ግን እውነታውን መጋፈጥ አለበት አለኝ። ዶክተሩ ወዳጄ ያለው ነገር ትክክል መስሎ ቢሰማኝም እስኪ መጀመሪያ ለማንኛውም ወንበሩን ላስገዛ ብዬ ወሰንኩ። በሶስተኛው ቀን ተሽከርካሪ ወንበሩ ተገዝቶ መጣ። ወንበሩ ላይ ተቀምጦ ትንሽ ከተንቀሳቀሰ በኋላ እውነታውን እነግረዋለሁ ብዬ ወሰንኩ። ተሽከርካሪ ወንበሩን ይዘን ወደ ክፍሉ ስንገባ በእጅጉ ፈነደቀ። መጫወቻ እንደተገዛለት ሕፃን ደስታውን መቆጣጠር አልቻለም። ጓደኞቹ ተጋግዘው አንስተው ወንበሩ ላይ ሲያስቀምጡት ጎማውን እየገፋ ሲንቀሳቀስ ጊዜ አልወሰደበትም። በክፍሉ ውስጥ በደስታ ሲሽከረከር ቆየና ወደ እኔ ጠጋ ብሎ ጋሽ ዶክተር አየህ ካልጋው ወርጄ ሲሽከረከር በዚህ አይነት በእግሬ ቆሜ ለመሄድ ጊዜ አይፈጅብኝም አለኝ። እንደዚያ እንኳን የሚሆን አይመስለኝም ብዬ ቁርጡን ልነግረው ስል ጋሽ ዶክተር ከጓደኞቼ ጋር ተመካክረን አንድ ሐሳብ መጥቶልኛል አለ። ምንድነው እሱ አልኩት። ተዚህ 300 ብር በቀን ለአልጋ እየከፈልን ከዚያ በላይ የምግብ ወጪ ከሚበዛብህ እዚሁ ሰፈር አነስተኛ ሆቴሎች 80 ብር አልጋ እንዳለ ነግረውኛል። ምግብም እዛው ስለሚያቀርቡልኝ እዚያው በሄድ ይሻለኛል አለኝ። ሐሳቡ ጥሩ ሆኖ ተሰማኝ። ወጪ መቀነሱ ብቻ ሳይሆን ዋናው ከሰው ጋር መቀላቀሉ፣ ክሊኒክ ከመኖር አነስተኛ ሆቴል መኖሩ ለሞራሉ ጥሩ ስለሆነ ተሰማኝና የተባለውን ሆቴል ሄጄ በአካል አየሁ። ግቢው ጠባብ ቢሆንም በተሽከርካሪ ወንበር መንቀሳቀስ ይመቻል። ወደ ክፍል ለመግባት ለመውጣትም አይቸገርም። የሆቴሉ ባለቤትም ታሪኩን ሰምቶ ኖሮ በሚያስፈልገው ለመተባበር ፈቃደኛ መሆናቸው ስለነገሩኝ በማግስቱ ወደ ሆቴሉ ተዛወረ። 15 ቀናት አለፉ። ስራ በዝቶብኝ በእነዚያ ቀናት አላየሁትም ነበርና ስልክ አስደውሎ ሄጄ እንዳየው ጠየቀኝ። ይቅርታ ስራ በዝቶብኝ ስለነበር ነው
አሁኑኑ መጣሁ አልኩትና ለመሄድ ተነሳሁ። ወደ እርሱ ሲሄድ መንገድ ላይ ዛሬ እንዲያውም ጥሩ አጋጣሚ ነው፣ እውነታውን መጋፈጥ አለበት፣ በአጉል ተስፋ መኖር የለበትም፣ መንገር አለብኝ እያልኩ ነበር። ስደርስ በረንዳው ላይ ከተሽከርካሪ ወንበሩ ላይ ተቀምጦ ወንበሩ ደግሞ የበረንዳው ምሰሶ አጠገብ ነበር። እንደተለመደው ፊቱ በፈገግታ ተሞልቷል። በእጅጉ አምሮበታል። እንዴት ነህ? ምን ሆነ ነው እያልኩ ስጠጋው ድንገት ከተሽከርካሪ ወንበር ኮተት አለና የበረንዳውን ምሰሶ ተንጠላጥሎ ለመቆም ሲሞክር አየሁት። ተንደርድሬ ሄጄ ሳቅፈው ትከሻይን ይዞ ለመቆሚው ተረተር ጀመር። እግሮቹ አልጸኑለትም፣ ያረገርጋል እንጂ በቃ መቆም ሞክሯል። የምለው ጠፍቶኝ እየተለጉመጉምኩ ሳለ የሆቴሉ ባለቤት መጡና ጋሼ ይሄ ልጅ ታምረኛ ነው፣ እንደዚህ አይነት ጠንካራ ሰው ገጥሞኝ አያውቅም አሉ። በወቅቱ የታሰበኝ ከእንግዲህ ቆመ መሄድ አትችልም አለማለቴ ድፍረት አጥቼ ከአፌ በመመለሴ ፈጣሪን ማመስገን ነበር። እርሱንና ፈጣሪው ያላቸውን ቃል ኪዳን ሳላውቅ በቃ በቁሙ ቀብሬው ልቀር ነበር አልኩኝ። ደስታዬ ወሰን አጣ። የኔ ጀግና፣ የኔ አንበሳ አልኩ። ያንን ሐኪም ወዳጄን ስነግረው እየበረረ መጥቶ አየው። በቃ ለላ የሚችለው አንድ ነገር ቢኖር ይሄ ተአምር መሆኑን ብቻ ነው አለኝ። ጊዜ አላጠፋንም። ፊዚዮቴራፒ ክትትል እንዲያደርግ አስጀመርን። ከአዲስ አበባ ቅዱስ ጳውሎስ ሆስፒታል የአካል ድጋፍ ማምረቻ የወገብ ማጠንከሪያ ልዩ ቀበቶና ክራንች ገዝተን አመጣን። ሞራለ ጠንካራውንና የጥልቅ ተስፋ ባለቤት የሆነውን ወጣት በሳምንታት ውስጥ በክራንች ተደግፎ መሄድ ጀመረ። ሙሉ በሙሉ ባይጠነክርም አልፎ አልፎ ያለ ክራንች መራመድ ጀመረ። እንደተለመደው አስጠራኝና ሄድኩ። ጋሽ ዶክተር ተንግዲህ ያለ ስራ መቀመጥና ያዳነኝን ድርጅቴን ማራቆት አልሻም አለኝ። እና ምን አሰብክ ስለው ወደ ስራ ይመልሰኝ አለኝ። በህይወት ዘመኔ እንደዚህ አይነት ሞራለ ጠንካራ በራስ መተማመን የተላበሰ ስብዕና ያለው ሰው ገጥሞኝ የሚያውቅ አይመስለኝም። ቢኖር እንኳን ደረጃው በዚህ ልክ አይሆንም። የእርሻ ጣቢያው ውስጥ ለስራ ኃላፊዎችና ከፍተኛ ባለሙያዎች ተብለው የተሰሩ ቤቶች ውስጥ አንድ ክፍል ተሰጥቶት የንብረት ክፍል ሰራተኛ ሆኖ ስራ ጀመረ። በሚያገኘው ደሞዝ እናቱን ጭምር እየረዳ እርሳቸው ምግቡን ሰርተው እርሻ ጣቢያው ያመጡለት ህይወት ቀጠለ። በየለቱ አካሉ እየጠነከረ የመራመድ አቅሙ እየጎለበተ ሙሉ በሙሉ ከክራንች ነፃ ሆነ። በዚህ ልጅ የመዳን ሂደት ውስጥ ጓደኞቹ ያደረጉለት እንክብካቤ ወደር አልነበረውም። እርሱን ለማዳን ያወጣነው ከፍተኛ ወጪም የኩባንያው ስራ አመራር ቦርድ በሙሉ ፈቃደኝነት እንዲሸፈንለት አጸደቀ። እኔም ከሞራል ዕዳ ነፃ ሆንኩ። እድሜ ልኬን አብሮኝ ከሚኖር ጸጸት ነፃ ሆንኩ። ኩባንያውን በራሴ ፈቃድ ለቅቄ ስወጣ በጎ ስሜት እንዲሰሙኝ ካደረጉኝ ብዙ ጉዳዮች የዚህ ወጣት የሞራል ጥንካሬና የመዳን ስኬት ነበር። ኩባንያውን ለቅቄ ከወጣሁ ከአንድ ዓመት ከምናምን በኋላ አንድ ቀን ስልክ ተደወለልኝ። ስልኩን አላውቀውም። አንስቼ ሃሎ ማን ልበል አልኩኝ። ጋሽ ዶክተር እንዴት ነህ አለና ስሙን ሲነግረኝ የኔ ጀግና እንዴት ነህ አልኩት ከልቤ። ደህና ነኝ፣ አንተ ግን ጠፍተሃል አለኝ። ኧረ አለሁ፣ አንተ መች ፈለከኝ አልኩት ለቀልድ። እሁድ ተናቴ ቤት እንድትመጣ አለኝ ፈርጠም ብሎ። ምን አለ ከናቴ ቤት ስለው ምሽት ላገባ ሰርግ ብጤ ደግሻለሁ አለኝ። ድንገት የደስታን ባፈንቅሎ በጉንጮች የፈሰሰ። ሃሎ ጋሽ ዶክተር ሰማኸኝ አለ ዝምታዬ ሲበዛበት። አሁን ሰምቻለሁ አልኩት። አደራ እንዳትቀር መጥተህ እንድትመርቀኝ ይላል ደጋግሞ። እኔ ግን ውስጤ እራን ተመርቀኝ ይላል። ህይወት የሰጠችኝን የሞራል ጥንካሬ ትምህርት ከእንባዬ ጋር እያጣጣምኩ እናመሰግናለን።